ብርጋዴር ጀነራል መስረት ጌታቸው እንግዳችን ናቸው። እንኳን ደህና መጡ። እንኳን ደህና ቆያችሁ። እንግዲህ እንደሚታወቀው የፌድሪ አየር ኃይል 90 ዓመታትን ያስቆጠረ ረጅም እድሜ ያለው ነው። ሰማዩ የኛ ነው በሚለው መርህ ይታወቃል። ባለፉት የለውጥ ዓመታት በተከናወነው የሪፎርም ስራ በሰው ኃይል ግንባታ እንደዚሁም ደግሞ ዘመናዊ ትጥቅን በማዘጋጀት የውጊያ መሰረተ ልማቶችን በማዘጋጀት በኢትዮጵያ ኩራት ልክ የሚመጥን ዜጎችን የሚያኮራ የአየር ኃይል ተቋም እንዲኖር በማድረግ ረገድ የተሰራው ስራ ምን ያህል ውጤታማ ነበር ይላሉ? መልካም። በለውጡ ማግስት ወይም ደግሞ በሪፎርሙ የተሰራው ስራዎች እጅግ በጣም ውጤታማ ናቸው። ውጤታማ ናቸው ስንል 1 2 3 ተብለው የተቀመጡ መመዘኛዎች አሉ። ከነዛ መመዘኛዎች አንጻር ውጤታማ ነው ብሎ መውሰድ ይቻላል። በመጀመሪያ ይሄ ስራ ሲጀመር መጀመሪያ የተደረገው ነገር ጥናት ነው። ፕሮፌሽናል የሆነ ጥናት የት ነው ያለ ነው? ከሰው ኃይል አንጻር የት ነው ያለ ነው? ከትጥቅና ከቴክኖሎጂ አንጻር የት ነው ያለ ነው? ከውጊያ መሰረተ ልማት አንጻር የት ነው ያለ ነው? ለዚህ ትልቅ አገር የሚመጥን ትልቅ አየር ኃይል ከመገንባት አንጻር የቱ ጋር ነው የምንገኘው ብለን ጥናት ነው የተጠናው። ጥናቱ ከተጠና በኋላ በጥናቱ የተገኙ ውጤቶችን በጥናቱ የተገኙ ግኝቶቹ ላይ የጋራ መግባባት ነው የተፈጠረው። መሪውና ተመሪው በጥናቱ ውጤት ላይ አንድ አይነት አረዳድ፣ አንድ አይነት መተማመን ይዞ ወደ ስራ እንዲገባ ነው የተደረገው። ስለዚህ በግኝቶቹ የሚያሳዩት አንዱ የሰው ኃይል ጉዳይ ነው። አየር ኃይልን በሰለጠነ ፕሮፌሽናል በሆነ ሙያተኛ የማደራጀት ጉዳይ ስለነበረ አንዱ የሪፎርሙ ምሰሶ እሱ ነው። ሁለተኛው ትጥቅና ቴክኖሎጂ ነው። ትጥቅና ቴክኖሎጂም ጥናቱ ያመላከተውን ውጤት ያለንበትን ደረጃና ልንደርስበት የሚገባ የትጥቅና የቴክኖሎጂ አቅምን መነሻ ያደረገ የተሰራ ሁለተኛ ስራ ነው። ሶስተኛ ስራ የውጊያ መሰረተ ልማት ወይም ደግሞ ኮምባት ኢንፍራስትራክቸር ነው። እሱም ጥናት ላይ ተመስርቶ የቱ ጋር ያለ ነው፣ የት መድረስ አለብን፣ ሰው በሁለቱ መካከል ያለው ልዩነት እንዴት አድርገን ነው የምንደፍነው፣ ምንድን ነው መስራት ያለብን ነገር የሚል በደንብ በቅድ ተቀምጦ ወደ ስራ የተገባው። አራተኛው ነጥብ ደግሞ ትልቅ አየር ኃይል ነው ያለን፣ ትልቅ አገር ነው ያለን። ስለዚህ ለዚያ የሚመጥን ከማድረግ አንጻር የተቋሙን አጠቃላይ ወርኪንግ ኢንቫይሮንመንቱን ያለበትን ሁኔታ እንዴት እንውሰደው ነው የተባለው። ስለዚህ በእነዚህ በአራት ጉዳዮች ላይ በሰው ኃይሉ ላይ፣ በትጥቅና በቴክኖሎጂ ላይ፣ በውጊያ መሰረተ ልማቱና አጠቃላይ ለዚህ ትልቅ አገር የሚመጥን ትልቅ አየር ኃይል ከመገንባት አንጻር እነዚህ አራት ነጥቦች ተለይቶ ነው ወደ ስራ የተገባው። ወደ ሰው ኃይሉ ስንመጣ አንደርላይን ያደረግንበት ጉዳይ፣ ትኩረት የሰጠንበት ጉዳይ አየር ኃይልን ፕሮፌሽናል በሆነ የሰው ኃይል ይሄ ዘመን የሚጠይቀውን ይሄ ቴክኖሎጂ ዲማንድ የሚያደርገውን መሸከም የሚችል በሰው ኃይል እንዴት አድርገን እናሟላ ወይም ደግሞ የሰው ኃይሉ እንዴት አድርገን እዛ ደረጃ ላይ እናደርሰው ነው። አንድም አሁን አየር ኃይል ውስጥ እያገለገለ ያለ አመራርና ሙያተኛ፣ ሁለትም ቀጣይ አየር ኃይልን ወይም ደግሞ የአቪዬሽን ኢንዱስትሪውን መቀላቀል የሚፈልጉ ወጣቶችን ማዕከል ያደረገ አሁን ያለውንም ቀጥሎ የሚመጣውንም ማዕከል ባደረገ ሁኔታ በሰው ኃይል ላይ ሰፊ ስራ ነው የተሰራው። ይሄ ኮምፕሊትሊ አየር ኃይሉ ሌላ ደረጃ ደርሶታል። በተዋጊ አብራሪዎች፣ በሰለጠኑ ቴክኒሻኖችና ኢንጂነሮች፣ በአየር መከላከል ሙያተኞች፣ በኤሌክትሮኒክስ ዋርፌር ሙያተኞችና የአየር ኃይል ቀጣይ አመራርም ከማፍራት አንጻር ይሄ የሰው ሀብት ልማት ስራ እጅግ በጣም ውጤታማ ነው የነበረው። ሁለተኛው ምሰሶ የቴክኖሎጂና የትጥቅ ነው። የትጥቅና የቴክኖሎጂ ጉዳይ ነው። ይሄም ጥናት ላይ ተመስርቶ በመጀመሪያ እጃችን ላይ ያሉትን ትጥቅና ቴክኖሎጂዎች እንዴት አድርገን ሊብሬጅ እናድርጋቸው፣ እንዴት አድርገን አቅማቸውን እናሻሽል፣ እንዴት አድርገን ወደ ኃይል እንመልሳቸው የሚል ሰፊ ስራ ተሰርቷል። እጃችን ላይ የሌሉና ደግሞ በማሻሻል ኦቨርኦል በማድረግ ደግሞ ወደ ኃይል ማስገባት የማንችላቸውን ደግሞ በግዢ በማሟላት አጠቃላይ የትጥቅና የቴክኖሎጂ ጉዳይ ከነበርንበት ጋር ፈጽሞ ማነጻጸር በማይቻል ደረጃ ሌላ ደረጃ ላይ ያደርሰነዋል። ሶስተኛው ጉዳይ ትጥቁ ቢኖርም የሰው ኃይሉ ቢኖርም የውጊያ መሰረተ ልማት በጣም አስፈላጊ ጉዳይ ስለሆነ ኦፕሬት ለማድረግ ያም አንድ ትኩረት ተሰጥቶት በሰፊው ስራ የተሰራበት ከጠበቅነው በላይ ውጤት ያመጣንበት ነው። ስለዚህ ሰብሰብ ሲደረግ ከለውጡ ማግስት ጀምሮ በሪፎርም የተሰሩ ስራዎች በተለይም ከ2010 እስከ 2015 ድረስ በጣም ትኩረት ተሰጥቷቸው ካሰብነው ጊዜ ፈጥነን ነው የሪፎርም ስራዎች ያሳካ ነው። ግልጽ ለማስቀመጥም ከ2015 በኋላ እንደ አየር ኃይል የሪፎርም ስራ ጨርሰን የትራንስፎርሜሽን ስራዎች የጀመርንበት ሁኔታ ላይ እንገኛለን። መልካም ነው። እንግዲህ የፌዴሪ አየር ኃይል በአሁኑ ወቅት የኢትዮጵያን የአየር ክልል በአስተማማኝ ሁኔታ በመጠበቅ ረገድ የሚቃጡ ጥቃቶችን በማምከንና መልሶ በማጥቃት የኢትዮጵያን ሉዓላዊነት ለማረጋገጥ የመፈጸም አቅሙ በምን ደረጃ ላይ ነው ይላሉ? መልካም። ይህን ጥያቄ ከብዙ ነገር ማየት ይቻላል። መጀመሪያኛ መነሻ የምናደርገው መንግስትና ሀገር 1 2 3 ብሎ ቆጥሮ የሰጠንን ተልዕኮ ነው። ለአየር ኃይል የተሰጡት ግልጽ የሆኑ 6 ተልዕኮዎች አሉት። ስለዚህ አየር ኃይሉ ዝግጁ ነው፣ አየር ኃይሉ ለሚሰጠው ግዳጅ 7/4 የተዘጋጀ ነው ስንል 1 2 3 ተብሎ ተቆጥሮ የተሰጡን እነዚህን ተልዕኮዎች ከመወጣት አንጻር የቱ ጋር ያለ ነው የምንለው። ከዛ አንጻር ስንመዝን ከተልዕኮም ከመወጣት አንጻር ዝግጁ ከመሆንም አንጻር አንዱም ባለፉት ተከታታይ ዓመታት በሰራናቸው ስራዎች የምንፈልገው ደረጃ ላይ ደርሰናል። 7/4 አየር ኃይሉ ዝግጁ ነው። 7/4 ግዳጅ የሚወጣ ነው።
ፕሮፌሽናል ሰራዊት የተገነባ ነው። ትጥቅና ቴክኖሎጂው ከጊዜው ጋር የዋጀ ነው። ትጥቅና ቴክኖሎጂና የሰው ኃይሉን አዋህዶ ግዳጅ ለመወጣት የሚያስችሉ የውጊያ መሰረተ ልማቶችም የተሟሉበት ሁኔታ ስላለ ከዚህ ነጥብም አንጻር አየር ኃይል የዝግጁነት ደረጃው አስተማማኝ ደረጃ ላይ ነው ብሎ በደንብ ማስቀመጥ ይቻላል። ሁለተኛው ጉዳይ ከተልእኮ ባለፈ ደግሞ እጅግ በጣም ኢተገማች የሆነ በጣም ተለዋጭ የሆነ ቀጠናዊና ዓለማዊ ሁኔታ ነው። የአየር ኃይል ዝግጁነትም ከዚህ አንጻር ሲመዘን ለዚህ ተለዋጭ ለሆነ ሁኔታ ለዚህ ኢተገማች ለሆነ ቀጠናዊና ዓለም አቀፋዊ ሁኔታም ምላሽ መስጠት የሚችል በዚህ ተለዋጭ ሁኔታ ውስጥ የሀገርን ብሔራዊ ጥቅም ማስከበር የሚችል የአየር ኃይል ዝግጁነትም ከማረጋገጥ አንጻር በሚገባ ጥሩ ደረጃ ላይ ያለ ነው። በየጊዜው አልቆለታል የሚባል ጉዳይ አይደለም። በየጊዜው ይህ ጉዳይ ተለዋጭ ነው። ይህ ጉዳይ ዳይናሚክ ነው። ያን ታሳቢ ያደረገ የሰው ሀብት ልማቱ፣ የቴክኖሎጂ መሰረተ ልማቱና አጠቃላይ የውጊያ ኢንፍራስትራክቸር የመገንባትን ጉዳይ ይሄ ሲሰበሰብ አንድም ከተልእኮ አንጻር ሁለትም ደግሞ ተለዋጭና የተገማች ከሆነ ቀጠናዊና ዓለማዊ ሁኔታ ውስጥ የሀገርን ብሔራዊ ጥቅም ከማስከበርም አንጻር አየር ኃይል ያለበት ዝግጁነት ደረጃ ከጠበቅነው በላይ ፈጥነን ያሳካ ነው። አሁንም እየሰራንበት የምንገናኝና ግልጽ በሆነ ቋንቋ አስተማማኝ ደረጃ ላይ ነው ብሎ ማስቀመጥ ይቻላል። እንግዲህ በተከታታይም በዜና ወጃችንም የአየር ኃይሉን ብቃት በአስተማማኝ ደረጃ ምን ደረጃ ላይ እንዳለ በተከታታይ እየተዘገበ እንደሆነ ይታወቃል። 90ኛ ዓመት በዓሉን እያከበራችሁ ነው የምትገኙትና ያንን ክብሩን ሊመጥን በሚችል የኢትዮጵያ ያለችበትን ደረጃ በዛው መልክ በገዘፈ መልኩ ለማክበር ምን አይነት ዝግጅቶች እየተደረጉ ነው የሚገኙት? መልካም አየር ኃይል 90ኛ ዓመቱን እያከበረ ነው። ይሄ 90ኛ ዓመት አንድም ዓለም አቀፋዊ ደረጃቸውን በጠበቁ ወይም ደግሞ ዓለም አቀፋዊ ክኖቶች ናቸው። የጥቁር አንበሳ አየር ትርኢት ወይም ብላክ ላይን ኤር ሾው 2026 ዓለም አቀፍ ደረጃውን የጠበቀ ዓለም አቀፍ ኤር ሾው ነው። ሁለተኛም የአቪዬሽን ኤክስፖ አለ። የአፍሪካ አየር ኃይሎች ፎረም ወይም ደግሞ ፊውቸር አፍሪካን ኤር ፎርስስ ፎረም የምንለው 2026 እነዚህ ኢቨንቶች አንድም ዓለም አቀፋዊ ናቸው። ዓለም አቀፍ ደረጃቸውን ጠብቀው የሚካሄዱ ናቸው። ሁለተኛም ደግሞ ህዝባዊ ናቸው። ሁሉም ኢትዮጵያዊ ብቻ አይደለም። ማንም ቱሪስት፣ ማንም ዜጋ የአቪዬሽን ፍቅር ያለው የአቪዬሽን እውቀት ያለው ወይም ደግሞ ከሚቀርቡ ቴክኖሎጂዎች ከአቪዬሽን ላይ መውሰድ ለሚፈልግ በሙሉ ክፍት ነው። ይሄ በዓል ፎረሙም ኤግዚቢሽኑም በተለይ የአየር ትርኢቱ ለሁሉም ክፍት ነው። በአንድ በኩል እንደገለጽኩት ዓለም አቀፋዊ ነው። ዓለም አቀፋዊ ደረጃውን የጠበቀ የአየር ትርኢት ነው የሚቀርበው። የአቪዬሽን ኤክስፖ ነው የሚቀርበው። የአፍሪካ አየር ኃይሎች ፎረም ነው የሚቀርበው። በሌላ በኩል ግን ህዝባዊ ነው። ማንም ህዝብ ማንም ዜጋ ለዚህ ተብሎ የተዘጋጀ መግቢያ በር አለ። ለዚህ ተብሎ የተዘጋጀ የኤር ሾው ዞን አለ። ቅድም ስለ ዝግጁነት ሳነሳ ያላነሳቸውን ጉዳዮች ጭምር ዲስፕሌይ የምናደርግበት ትልቅ በዓል ነው። አቅማችንን ቅርብም ላለ ሩቅም ላለ ዲስፕሌይ የምናደርግበት አቅማችንን የምናሳይበት መታየት በሚገባው ልክ ማሳወቅ በሚገባ ልክ የምናቀርብበትና ሁሉም ሰው እንዲሳተፍ በዚህ አጋጣሚ ጥሬንም አቀርባለሁ። ብርጋዴር ጀነራል መሰረት ጌታቸው የፌዴሪ አየር ኃይል ምክትል አዛዥ ለከባድ ጥገና ማዕከል ስቱዲያችን ተገኝተው ለሰጡን የተሟላ የተደራጀና የተብራራ መረጃ በአድማጭ ተመልካቾች ስም ከልብ እናመሰግናለን።